በበርካቶች ዘንድ ተወዳጅና እጅግ ተደናቂ የነበረው ተዋናይ፣ ደራሲ፣ ዳይሬክተርና የቲቪ ሾው አቅራቢና አዘጋጅ ሆነው ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን እየሰማን እንገኛለን። ምን ተፈጥሮ ነው የሚለውን ይዘንላችሁ ቀርበናል። አብራችሁን ቆዩ። በትወና ጥበቡ በብዙሃን ልብ ውስጥ ያቀረው የቤተሰብ ጨዋታ በተሰኘው በኢቢኤስ ቲቪ ላይ በሚተላለፈው ፕሮግራም ላይ አዘጋጅና አቅራቢ በመሆን ለበርካቶች የሳቅ ምንጭ የሆነው ነጻነት ወርቅነህ ተወልዶ ያደገው በአዲስ አበባ ኡራኤል አካባቢ ነው። ነጻነት በቤተሰቡ ዘንድ የሚወደድ ቅርበቱ የሚያስቀና እንደነበረ ካደረጋቸው ቃለ መጠይቆች መረዳት ይቻላል። የትወና ስራ የጀመረው ገና ለጋ እያለ እንደነበርና ቤትም በዚህ ጉዳይ ይቆጡት እንደነበረ ሲናገር ይሰማል። ከልጅነት በዩኒፎርም ከትምህርት ቤት መልስ የተጀመረ የትወናን ጥበብ አሳድጎ ከቲያትር እስከ ፊልም ለበርካቶች የሳቅ ምንጭ ሆኖ ቆይቷል። በርካቶች ፍሬሽማን በተሰኘው ቲያትር ያደንቁት እንደነበርና ትዝታቸው እንደነበር ይናገራሉ። ከዛም ግን ኤፍቢአይ በተሰኘው ፊልም ታዋቂነትን ማትረፍ ችሏል። ነጻነት ወርቅነህ በአንድ ስራ ብቻ የሚገደብ እንዳልሆነ ብዙዎች ይመሰክሩለታል። ተዋናይ፣ ደራሲ፣ ዳይሬክተር፣ የቲቪ ፕሮግራም አዘጋጅና አቅራቢም ጭምር ነው። ከጊዜያት በፊት ከፍተኛ ህመም እንደነበረበትና ለሱም ወደ ውጭ ሄዶ ታክሞ እንደመጣ የሚታወቅ ቢሆንም ዛሬ ግን አስደንጋጭ ዜና ተሰምቷል። ደህና ነው እየተባለ አለ እየተባለ እየሳቀ የተሸኘ ሰው ሆኗል። ህልፈቱ ድንገተኛ ቢሆንም ከህመሙ ጋር የተያያዘ መሆኑም እየተሰማ ይገኛል። ይህንን የሰሙ ጓደኞች፣ አድናቂዎች፣ የሚያውቁት ሁሉ ትልቅ ሀዘን ላይ ወድቀዋል። ታዋቂ የሆኑ ሰዎችም የሀዘን መልእክታቸውን አስተላልፈዋል። መልእክታቸውን ካስተላለፉት ውስጥም ኪራ አቢጋሮ እንዲህ ይላል። በዓልና መርዶ ምን ነው ተደጋገመብን። ጥላሁን፣ ሰብለ፣ ታምራት፣ ማዲንጎ፣ ዳዊት፣ አስፋው፣ አሁን ደግሞ ነጻነት። በዓል እየጠበቁ ማረፍ፣ አውደ ዓመት እየጠበቁ መለየት ምን ነው ተደጋገመብን። ምን ነው ተወዳጆቻችን ቶሎ ቶሎ ተለዩን። ምን ነው ቅኖቻችን የአውደ ዓመት ዋዜማችንን በሀዘን አሸበሩት። በእውነት ማመን አልቻልኩም። ለአመታት በኮሜዲ ፊልሞች በአዝናኝ የመድረክ ይዞታውና በማስታወቂያ ስራዎች የሚታወቀው ነጻነት ወርቅነህ አርፏል። ከነውብ ጨዋታው፣ ሳቁና ደግነቱ ላይመለስ ተለይቷል። እግዚአብሔር ነፍሱን ከደጋጎች ጎን ያኖርልን ይላል። እንዲሁም ጠቅላይ ሚኒስትር አብይ አህመድ የተሰማቸውን ትልቅ ሀዘን ያጋሩ ሲሆን ለቤተሰብና ለመላው አድናቂዎች መጽናናትን ተመኝተዋል። እኛም ነፍስ ይማር እንላለን።